እንደምን አደራችሁ ኢትዮጵያውያን፣ እንደምን ሰነበታችሁ፣ እንደምን ዋላችሁ። በየክፍለ ዓለማቱ እንደየወቅቱ ሁኔታ ሰላምና ጤና እመኝላችኋለሁ። ይህን ካርታ ስትመለከቱ እንኳንስ ያሁኑ ትውልድ የእኛም ትውልድ ከእኛም በፊት የነበሩት ብዙዎች አያውቁትም። ነገር ግን እንደ አውሮፓ አቆጣጠር በ1961 ዓመተ ምህረት የኤርትራ ሕዝብ በተለይም የክርስቲያኑ ይሄ ሃይላንዱ ክፍል ማለት ሰራይ፣ ሐማሴን፣ አከለ ጉዛይ በራሳቸው አነሳሽነት ገና ጣሊያኖች ስር እያሉ ኢትዮጵያ ወይ ከአሞት ብለው ይታገሉ ነበር። ኢትዮጵያ ወይ ከአሞት ማለት በትግርኛ ወደ አማርኛ ሲተረጎም ኢትዮጵያ ወይም ሞት ነው እና ብዙዎች ስለ ኤርትራ ስለ ሀገራቸው ታሪክ አብዛኛው በተለይ አሁን ትውልድማ እኔ እንጃ ምንም የሚያውቀው ነገር የለም። ለምን ነው ታውቃላችሁ? 1983 ኦነግና ወያኔ የሰሩት ካርታ ይሄ አሁን ድሮ አቢሲኒያ ብለው አውሮፓውያኖች የበርሊን ስምምነት ላይ የሰሩት ካርታ ወያኔ እንደ ህጋዊ ያስተምሯቸዋል የዘመኑ ሰዎች። ወያኔዎች እነማን ናቸው? ኦነግስ እነማን ናቸው? ሁሉም በወጣትነት ዘመናቸው ትምህርታቸውን አቋርጠው በረሃ የነበሩ ናቸው። እነሱ አሁን ትግሬዎቹ የሚታያቸው ታላቋ ትግራይ ነው። ኢትዮጵያ ትታያቸው። የሰሩትን ካርታ አይታችሁታል። ይሄ ትግራይ ብለው የሰሩት እሱ ሮንግ ነው። ኦሮሚያ ብለው የሰሩትም ሮንግ ነው፣ ስህተት ነው፣ ወይም ደግሞ ሌብነት ነው። ኦሮሚያ የሚባላ ከ1983 ዓመተ ምህረት በፊት የለም። በኋላም የተፈበረከው በጥቂት ወንበዴዎች የተሰራ የማወናበጃ የእርስ በርስ ጦርነት ሌላም እንጂ ለኦሮሞ ይህን መሬት ማን የሰጠው? ለትግሬዎች ውስጥ አማሮች ውስጥ እንደዚህ እንዲታጠሩ ያደረጋቸው ማን ነው? ይህንን ማጤን ያስፈልጋል። ደቡብ ኢትዮጵያን ካያችሁ ግን ጎበዝ ጥንትም ቢሆን እኔ በታሪክ ስሰማ እንደው በጣም ጥቂት ሰዎች ናቸው ስለ ኢትዮጵያ አንድነት የተዋደቁ ስለ ኢትዮጵያም የሚያስቡ። አሁንም ቢሆን ደቡቦች አይታችኋል ጅራታቸውን ሲቆሉ ለአብይ አህመድ ሁሳና ላይ። በስመ አብ ወወልድ ወመንፈስ ቅዱስ። ሀገሬ ምን አይነት ነቀርሳን ያፈራቸው ያልኩት በጣም የሚያስጠላ ነገር ነው ያየሁት። እና ይህን ካርታ ስትመለከቱ እንዴት መጣ የሚለውን ወደኋላ መለሳለሁ። እንደገና ከየትም ያመጣሁት አይደለም፣ የተማርኩት ነው። ከዛ በኋላ ጣሊያኖች የሁለተኛው የዓለም ጦርነት ከሂትለር ጋራ የሙሶሎኒ ነበር መሪያቸው። ከሂትለር ጋራ በጋራ ሆነው ዓለምን ሲያስጨንቁ በቀኝ የያዟቸው ቦታዎች ሁሉ ነው ዘመቻ የተደረገባቸው። የአላይስ ጦር ወይም ደግሞ የህብረቱ ጦር ማለት ሶቪየት ዩኒየንና ምዕራባውያን ጸረ ወይም ደግሞ ጸረ ናዚና ጸረ ፋሽስት ማለት የሙሶሎኒ ፓርቲ ስሙ ፋሽስት ይባላል። አሁን ፋሽስትና ናዚ የሚባሉ ቃላቶች የጨካኞች የአረመኔዎች የነመለስ ዜናዊ አይነቶች እንደ አብይ አህመድ አይነቶች የሚገለጹበት ስማቸው ሆኗል። ምክንያቱም የእነሱን ስራ ነው ሲሰሩ የነበረው እየሰሩም ያሉት እና ጎበዝ ከጣሊያኖች ጋር ሆነው ጣሊያኖች በባርነት ሲገዟቸው ባህረ ነጋሽ የሚባል ስም ነበራቸው መጀመሪያ። በኋላ ግን የባርነት ወይም የቅኝ ግዛት ስም ሰጧቸው ኤርትራ ብለው። ሆኖም ብዙ ታጋዮች ኢትዮጵያዊነታቸውን ሳይክዱ ለብዙ ዘመናት ታግለዋል። 50 ዓመት በጣሊያን ቅኝ ተገዙ። 10 ዓመት ደግሞ በብሪታንያ ሞግዚትነት ቆዩ ማለት ነው። እና ጣሊያኖች ከዛ ገርስሶ ያወጣው የብሪቴን ጦር ነው ከኤርትራ። በተለይ የናዚ አላይስ ወይም የናዚ ህብረት ከነበረ በኋላ ሙሶሎኒ
ያው ሙሶሎኒም ኢትዮጵያን ወረራ አድርጎ የሰራውን የ1928ቱን በ1896ም በነ ቪቶሪዮ ብንትሴ ምናምኖቹ 1896 እንደ አውሮፓ አቆጣጠር አድዋ ላይ ተመተዋል ጣሊያኖች። እና ካርታ ብዙ ይሰሩ ነበር፣ ብዙ አይነት። ለምሳሌ አሁን ኦሮሚያ ተብሎ የተኮረጀው አይነት ጋላ ብለው የሰሩት ካርታዎች አሉ። ባለፈው ጊዜ አሳይቻለሁ። ጣሊያኖች የሰሩት ምስራቅ አፍሪካን ጠቅላላ ለመግዛት ሲሉ በዘር በከፋፈል ሁልጊዜ ዲቫይድ ኤንድ ሩል ይሉታል ፈረንጆች። ምንድነው? ከፋፍለ ግዛ። የኢትዮጵያ ሕዝብ ደግሞ ሚክስድ ነው፣ የተዋሃደ ሕዝብ ነው። እና የእንደዛን የጣሊያኖቹን ፈለግ ተከትለው እነ መለስ ዜናዊ ኦሮሚያ፣ አማርያ፣ ትግሪያ ምናምን ነገር ብለው ከፋፈሉትና ፌዴራል መንግስት አሉ። በዓለም ላይ በዘር የተዋቀረ ፌዴራል መንግስት የለም። ኢትዮጵያ ውስጥ ወንበዴዎች ብቻ የፈጠሩት ነው። ህገ ወጥ ነው። ይሄ ትግል መቀጠል አለበት እና የሚገርማችሁ ነገር ኢትዮጵያዊ ሞት ብለው ታግለው መጨረሻ ላይ 13 ፓርቲዎች ነው የነበሩት። ከ13 ፓርቲዎች ሁለቱ ግዙፍ ነበሩ በህዝብ ብዛት፣ ሰራይ ሐማሴንና ከለጉዛይ። እና ከሶስቱ ፕሮፖዛሎች ወይም እቅዶች አንዱ በፌዴሬሽን ከኢትዮጵያ ጋር መዋሃድ፣ ሁለተኛው ኤርትራ ከተገነጠለች አሁን የምታዩት ካርታ ነው መሆን የሚገባው። ከላይ ከሰሜን ላይ የባህር ወሽመጥ የምታዩት አራፋይል የሚባል ቦታ ነው። ጅቡቲ ጠረፍ ላይ ደግሞ በተለምዶ ሰዎች ራስ ድሜራ ይላሉ። ራስ ድሜራ ደሴት ነው፣ ግን ረሃይታ ነው የሚባለው ጠረፉ ያለው ጅቡቲ አጠገብ ያለው። የቀይ ባህር ክልላችን እዛ ድረስ ነው የኢትዮጵያ ከራፋይል ጀምሮ። የኤርትራ ደግሞ ከራፋይል በላይ ያለው እስከ ራስ ካዛር ነው ከተገነጠሉ ማለት ነው። እና ይሄ ሰነድ የት አለ የሚሉ ሰዎች ብዙ ጊዜ ሰምቻለሁ። ይሄ ፕላን ሲወጣ መሪው ማን ነበር ብላችሁ ጠይቁኝ። በዩናይትድ ኔሽን ወክሎ ሲመራ የነበረው ብራዚላዊ ኤንዞ ማንቴንዞ ይባላል። ከኤንዞ ማንቴንዞ ጋር ከባድ ክርክር አድርገው የነበሩት ይህ ማናቸው? አክሊሉ ሀብተወልድ፣ ጠቅላይ ሚኒስትር አክሊሉ ሀብተወልድ ዶክተር ናቸው። ፈረንሳይ ሀገር ነው የተማሩት። የሚገርማችሁ ብዙ ድንበር በብሪታንያ የተሰራውን ሁሉ ተከራክረው አስመልሰዋል። ጋምቤላን እንደውም ያላስመለሱት አለ፣ ታግለው ያልተሳካላቸው። ከሰላና ኦምድሩማን ነው የሚባለው ሱዳን ውስጥ ያለ፣ አሁን በሱዳን ስር ነው ያለው፣ ግን የኢትዮጵያ ክልል ነው እሱ ራሱ። ጋምቤላ ብቻ አይደለም። ሱዳን ላይ እኛ ድንበር አለን አሁንም። ይሄንን እንኳን ብዙ ሰዎች የምታውቁ አይመስለኝም። ሱዳን ላይ ኢትዮጵያ ድንበር አላት። እነሱ ከጭራሽ ከጎንደር ይመኛሉ። ይሄ ኢትዮጵያ ቅኝ ባለመገዛቷ አሸናፊነት አላት። ጎረቤት ሀገራት በኢትዮጵያ ላይ ይሄ የኔ ነው ማለት መብት የላቸውም። ለምን? ኢትዮጵያ የራሷን ቴሪቶሪያል ኢንቴግሪቲ በራሷ ልጆች መስዋዕትነት የቆየች ሀገር ናት። ቅኝ ገዢዎች በኢትዮጵያ ላይ ተጽዕኖ ማድረግ አይችሉም። በጎረቤት ሀገራት ለምሳሌ ብሪታንያ ኬንያንና ሱዳንን ቅኝ ገዝታለች። ሶማሊያንም አንዱን ፓርት ቅኝ ገዝታለች። ስለዚህ ወደ ኢትዮጵያ ገብታ ይሄ ብላቸው በታሪክ ውስጥ አልሰማሁም። ካለችም ከተሰጣቸውም እንደዚ አይነት ነገር ስህተት ነው። እርግጥ ነው አንድ ሻለቃ ጎንደር ላይ የብሪታንያ ሻለቃ በቅኝ ግዛት ዘመን እዛ ድረስ የእናንተ ነው ብሏቸው ነው ሄዶ ሱዳን። አንድ ግለሰብ ነው እሱ ብሪታንያን አይወክልም። በዛ የተነሳ ሱዳኖች እኛ ነው ይላሉ። ለዛ ነው እኮ ቅኝ የተገዙ ሀገራት ድንበራቸውን አያውቁትም። የኤርትራን እንደነገርኳችሁ ከሶስቱ ፕሮፖዛሎች አንዱ ኤርትራ የምትገነጠል ከሆነ ከራፋይል ጀምሮ እስከ ራሂታ አይ ከእናት ሀገሬ ጋር እዋሃዳለሁ የሚል
ድምፅ ተሰጠ። ፌዴሬሽን የሚባለው ላይ ብዙ ሰው እንትን አስቀመጠ። ይሄ ቮት አደረገ። እንግዲህ ከሶስቱ ፕሮፖዛሎች ሳጥን ውስጥ የምታስቀምጡት አንዱን መርጣችሁ ነው እና ከእናት ሀገራችን ጋር በፌዴሬሽን እንዋሃዳለን የሚለው ጸና። ተዋህዱ 1983 ሲገነጠሉ 1983 ይባላል እንጂ 2 ዓመት ቆይተዋል። ለጥቂት ጊዜያት በደንብ የብር ዘረፋ እስከሚያደርጉ ድረስ ሻዕቢያዎች ብዙ የኢትዮጵያ ብር ያኔ እንደ ልባቸው ዶላር ምን ተዉት። በቃ መኒ ላውንደሪንግ በጣም ይሰሩ ነበር ሻዕቢያዎች፣ አዲስ አበባ ሆነው ማለት ነው። በጣም ኢትዮጵያ በቃ ከቁጥጥር ውጭ የሆነ ውንብድና ተካሂዶባታል። ይሄ ሁሉ በማን ነው? ህወሓት መለስ ዜናዊ ባመጣብን ጣጣ ነው። ለኤርትራ መገንጠል የተዋጉ ነበሩ። ይህን እኛ አይን ምስክር ነኝ እኔ ራሴ። እኛ የፈጀናቸው ራሳቸው የትግራይ ተወላጆች ምጽዋ ላይ ተዋግተውናል። እኛን የሚገርማችሁ አሁን ባለው ሲቹዌሽን የትግራይ ውስጥ ይሄ የተገነጣጠለው የወያኔው ክፍል የኤርትራን የነጻነት ቀን 34ኛ ብለው ያከበሩበትን ቪዲዮ አይቻለሁ ሰሞኑን። በሻዕቢያ እኮ በቅርቡ ተቀጥቀጠዋል። አለቆቻቸውን በግንባራቸው ብሎ ደፍተዋል ሻዕቢያዎች። እና የውጥንቅጥ ዘመን ነው ትግራይና ኤርትራ ውስጥ የሚታየው ታሪክ። ህብረተሰባችን ደግሞ ሆዳም በዛ። ያባችሁ ሆዳም። በተለይ አዲስ አበባ ውስጥ ተቃዋሚ ነው የምትሉት ሰው ግልጽ የሆነ ትግል ውስጥ አይደለም ያለው። በቅኔና በአሽሙር ነው የሚረካው። በእውቀቱ ስዩምና ተስፋ ማን ነው የሚባለው? ተስፋሁን ነው የሚባለው። እነሱ በሚናገሩት አሽሙር ረክተው ተብሎ ተስቆ ይወጣሉ እንጂ ይሄ የከረረ ትግል የለም፣ ወፍ የለም። የድሮ ግን አዲስ አበባ ለመላው ኢትዮጵያ የለውጥ ማዕበል አዲስ አበባ ነበረች። ትውልዱ ያ ትውልድ እኮ ከባድ ነበር። የፌዴራሉ መንግስትም ገርስሶ የጣለው የአዲስ አበባ ህዝብ ነው። በተለምዶ ሰዎች ደርግ ይላሉ። ደርግ እንደውም የፌዴራሉ መንግስት ዋና ጠባቂ ነበር ወታደሩ። በዩኒቨርሲቲ ተማሪዎችና በመምህራን ጩኸት ነው ወቴ የት ነው ያሻለሽው የሚል ለደሞዝ ጭማሪ ብቻ ነው የታገላችሁት። የፌዴራሉ መንግስት ለምን ብሎ ጥሪ ሲደረግ ነው እነ መንግስቱ ኃይለማርያም የህዝቡን ጥሪ ተግባራዊ ያደረጉት እንጂ የወታደሩ ፍላጎት አልነበረም። ታሪክን እናውቃለን እያላችሁ ታሪክ የምታበላሹ ድራሻችሁ እየጠፋ ነው፣ ወይም ሀገሪቷንም ድራሿን እያጠፋችሁ ነው። እና የዚህ ካርታ ታሪክ ይሄ ነው እንጂ አሁን የዜግነት ክብር እያላችሁ የምትዘምሩበት ካርታ የበርሊን ስምምነት ላይ የውጭ ለቀኝ ግዛት ሲያዘጋጇት የነበረ ካርታ እንጂ የኢትዮጵያ ካርታ ይሄ ነው። ስለዚህ በትምህርት ቤት በጓደኝነት ኢትዮጵያ ሀገሬን ወዳለሁ የምትል በሙሉ ይሄንን ካርታ ሼር ማድረግ አለብህ። ተማሩበት። የኢትዮጵያ ካርታ ይሄ ነው። ይሄንን ካወቅ በኋላ ነው ቀይ ባህርን ማስመለስ የምትችለው። መጀመሪያ ታሪክን ወቅ። ይሄን ድምፄን የሰማችሁ ሌሎችም እንዲሰሙ አድርጎ። ፈጠራ አይደለም፣ እውነተኛ ታሪክ ነው። ያልገለጽኩት አንድ ነገር ከሶስቱ ፕሮፖዛሎች ቆላማው ክፍል ይሄ እስላሙ ክፍል ወደ ሱዳን፣ ይሄ ደግሞ ሰራይ ሀማሴና ከለጉዛይን ሶስቱን ክፍላት ወይም ሶስቱን ብሔረሰባት ከምጽዋ ራሱ ጋር ቀላቅሎ ወደ ኢትዮጵያ ማድረግ ይሄ ነበር አንዱ። ነገር ግን ህዝቡ የመረጠው ፌዴሬሽን ነው። ፌዴሬሽኑንም እኮ አልተመቻቸውም። ወዲያው ነው ጦርነት ውስጥ የገቡት እስላሞቹ። እነ ኢድሪስ አወቴ ጀብሃ የሚባል ፓርቲ ፈጠሩ ካርቱም ላይ፣ የመጀመሪያው አመፀኞች። የሚገርማችሁ በሙሉ ደግሞ ሹምባሾች ናቸው። የጣሊያን ባንዳ ወታደሮች የነበሩ ናቸው። ጀብሃ የሚባል
በሱዳኖች አማካኝነት ካርቱም ላይ ጀመሩ። የመጀመሪያው የሽፍቶቹ አለቃ ኢድሪስ አወቴ ይባላል። ይሄ ነው እንግዲህ። ከዚህ በላይ ትምህርት ያገኛችሁ ይመስለኛል። ማወቅ እፈልጋለሁ ለሚል ሰው ሁሉ ይህንን ሼር ብታደርጉት መልካም ነው። ዝም ብዬ አይደለም ድምፄን ሪኮርድ ባደረገው፣ አትሊስት ኃላፊነት ለሀገሩ የሚሰማው ወጣቶች ይኖራሉ የሚል ግምት አለኝ። እኛ እንደሆን ከዚህ በላይ ድሮ የኖርነውን እድሜ አንኖርም። እርግጥ ነው በአሁኑ ዘመን 30 ዓመት እድሜ ማለፍ ብርቅ ነው ኢትዮጵያ ውስጥ እና ለማንኛውም ይሄንን ነገር ሼር አድርጎ ተማሩበት። እኔ ካሁን በኋላ ሀገሬ ውስጥ ገብቼ በየትኛውም ተቃውሞ የማገልገል እድሜ ላይ አይደለም ያለሁት፣ ጎልማሳ ነኝ። ግን ያለፍኩበትን የህይወት ታሪክና የሀገሬን ታሪክ የማስተላለፍ ኃላፊነት ስላለብኝ ቴክኖሎጂውን የግድ መጠቀም ግድ ይላል። ይሄ የተቀረጸ ድምፅ ለዘላለም ይኖራል፣ ማንም ሊያጠፋው አይችልም። ሁልጊዜ የማስቀምጣቸው ነገሮች ስለ ሀገሬ ነው እንጂ ስለ ራሴ አይደለም። እርግጥ ነው ወጣትነት ዘመኔ ያለፈበትን የኢትዮጵያ ባህር ኃይል መናገር ወይ ታሪኩን ማስቀመጥ ግድ ይለኛል። የኔም የአለቆችን የጓደኞች ሳዳመጣችሁ አመሰግናለሁ። ፕሊዝ ሼር ቱ አዘርስ። ለማንኛውም ይጠቅማችኋል።